ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ በዛሬው ዕለት ብታምኑም ባታምኑም በ220 ሺህ ብር ብቻ የታክሲ ባለቤት ላደርጋችሁ መጥቻለሁ። ሌሎችም እንዲሁ ዝርዝር መረጃ የያዙ መኪኖች አሉ። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ እያልኩኝ ወደ ስራ የገባለሁ። አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። ቶዮታ ቱኢ ሞዴል 1992 ናት። ጽድት ያለች ናት። ዋጋ 350 ሺህ ብር ማለቂያ እየተባለች ነው። ዳሰን ሞዴል 1976 ዘይት ያጎላል፣ ጎማ ይፈልጋል። ላዳነች ተራ ማህበር አለው። በማህበሩ ውስጥ 130 ሺህ ብር አለው ማህበሩ ላይ ማለት ነው። ከመኪናዋ ጋር 350 ሺህ ብር እያለ ነው። መኪናዋን ብቻ ከሆነ ደግሞ 220 ሺህ ብር ብቻ ትገዟታላችሁ ማለት ነው። ረሽ የራሺያ መኪና ነው። ሞዴሉ በሊብሬ 1997 ነው። በጉግል ደግሞ መኪናው 2002 ነው። ሁሉ ነገሩ የፋብሪካ ነው። ጽድት ያለ መኪና ነው። እንደምታዩት ዋጋው 950 ሺህ ብር ማለቂያ እያሉት ነው። ሲኖ ካሶኒ ሞዴሉ 2025 ከነተሳቢው 24000 ኪሎ ሜትር ሄዷል። ዋጋ 23 ሚሊዮን ነው የሚባለው። ባንክ 11 ሚሊዮን አለበት። ለእጁ 12 ሚሊዮን ይፈልጋል። በ3 ወር ተመላሽ 11 ሚሊዮን 400 ሺህ ብር ነው። ኤፌሰር ሞዴል 2016 ሁሉ ነገሩ የፋብሪካ ዋጋ 5 ሚሊዮን 500 ሺህ ብር። ሲኖ ገልባጭ ሞዴሉ 2025 ቲኤክስ 336 ነው። ታርጋ ኤ39 48000 ኪሎ ሜትር ሄዷል። ጠጠር ላይ ብቻ የሰራ ነው። ጎማ 65% ነው። ዋጋ 12 ሚሊዮን 500 ሺህ ብር። ሲኖ ገልባጭ ሞዴሉ 2025 14000 ኪሎ ሜትር ሄዷል። ምንም አይፈልግም፣ ፋብሪካ ነው። ዋጋ 13 ሚሊዮን 500 ሺህ ብር። ሃይዙዚ ኦባማ ሞዴሉ 2023 97000 ኪሎ ሜትር ሄዷል። ዋጋው 7 ሚሊዮን 500 ሺህ ብር ነው። ሃይዙዚ ኦባማ ሞዴሉ 2022 ሁሉ ነገሩ የፋብሪካ ዋጋ 6 ሚሊዮን 200 ሺህ ብር። ሃይዙዚ ኦባማ አሁንም ሞዴሉ 2021 ሁሉ ነገሩ የፋብሪካ ዋጋ 6 ሚሊዮን። ስሪኤል ሚኒ ጋቤና ሞዴሉ 2001 ምንም አይፈልግም፣ ዋጋ 1 ሚሊዮን 500 ሺህ ብር ነው። ሙሽቲቡሽ የጭነት ነው። ምንም አይፈልግም፣ ሞዴሉ 2006 ዋጋ 1 ሚሊዮን ነው። ቤተሰቦች እንግዲህ ሰሞኑን ጠፍቻለሁኝ። በዓልም እንደመሆኑ መጠን ከስራ ጋር ከበዓል ጋር ያው እስኪ ፋሲካ ነው፣ ትንሳኤው ነው፣ ደስታ ነው ብለን ጠፍተን ነበረ። እንግዲህ በዛሬው ዕለት ተከስተናል። ይዘናቸው የመጣነው መኪኖች ለትርፍም ለሽያጭም የሚሆኑ እንዲሁም ከፋሲካ በፊት ይወጡ በማማቱ ሰዓት ይወጡ መኪኖች አሉ። እነዛንም መኪናት ከዚህኛው ቪዲዮ ከኋላ ላይ ታገኟቸዋላችሁ። ስለዚህ እነዚህ መኪኖች መግዛት ለምትፈልጉ እነዛም አንዳንዶቹ ይኖራሉ እጄ ላይ። ነገር ግን በተደጋጋሚ በተለይ በቲክቶክ ጨረታ እያሉ የሚደውሉብኝ ሰዎች አሉ። ወይ እየተምታታባቸው ነው ወይም ደግሞ ከዛሬ 2 አመት እና 3 አመት በፊት የጨረታ መኪኖችን ፖስት አረግ ነበረ አንዳንድ ድርጅቶች ላይ በመሰራበት ሰዓት ማለት ነው። አሁን ግን ጨረታ ኪራይ መኪና የሚባሉትን እንዲሁም ደግሞ የማሽነሪ ለምሳሌ የሽንኩርት መፍጫ የተለያዩ ከባጃጅ ጀምሮ ማሽን የሚባሉት ባጃጅንም ጨምሮ ከበፊት ከ4 እና 5 አመት በፊት የምሰራቸው ስራዎች እንደሆኑ ለነግራችሁ ወዳለው። በዛሬው ማለት አሁን በአሁኑ ሰዓት መኪና ላይ እንዲሁም ማሽነሪዎችን ብቻ ነው እየሰራ የምገኘው። ሌሎች ስራዎች ይዤ ስመጣ በአዲስ መልክ ስለምስለቅ ቀኑን እያያችሁ ባካችሁ ቲክቶክም ተመልካቾች ዩቲዩብም ተመልካቾች ከቪዲዮ ስር ቀናቱ ይቀመጣል። አውቶማቲክ ሲስተሙ ያስቀምጠዋል። እኔ እንኳን ባላስቀምጥበት ማለት ነው። እንዲሁም ስልካችን ተቀይሯል። በአሁኑ ሰዓት እንትን ላይ ፕሮፋይላችን ላይ ስገቡ ያ 82 ቤቱን ታገኛላችሁ። እንዲሁም ደግሞ ዩቲዩብ ላይ ስገቡ 29 ቤቱን ታገኛላችሁ። ስልካችን ተቀያይሯል። እንደበፊቱ አይደለም። እየደወሉ የሚያሰለቹ ሰዎች ናቸው። ጨረታ
ማርቲ ገበያ ላይ መፖሰቱን ተቆሟል ማለት ነው። ምክንያቱም በፊት ጨረታና መኪና ማከራየት ከአንድ ድርጅት ጋር በአካል እየተገኘው እሰራ ነበረ። አሁን ላይ ውላችን ስለተቋረጠ ስራችንም ቆሟል ማለት ነው። ስለዚህ እኔ በዚህ ዙሪያ አልሰራም ማለት ነው። አብዛኛው ሰው ምሰራ ይመስለዋል። ትናንትም ስሰራ የነበረው ዛሬም የምቀጥልበት መስሎ ስለታየው ነው የሚደውለው ብዬ ስላሰብኩ ነው ይሄን ነገር ልነግራችሁ የፈለኩት ማለት ነው። ሌላው መኪና አሁን ላይ እየጨመረም እየቀነሰም ይገኛል። ስለዚህ የምትፈልጉትን መኪና አሰብ አርጋችሁ አየት በባለሙያ አስፈትሻችሁ መግዛታችሁን አትርሱ። ምክንያቱም ብዙ ሰው የሚያስበው ማለት ነው መኪና ይቀንሳል ብሎ የሚጠብቅ ሰው አለ፣ ገንዘብ ይዞ ማለት ነው። ቤተሰቦች ነገ ሊጨምር ይችላል፣ ነገ ሊቀንስ ይችላል፣ አይታወቅም። የአሮጌ የሰሩ መኪኖች እኛ ሀገር እንግዲህ አዲስ የነዳጅ መኪና አይገባም እንደምታውቁት 1-2 ዓመት ሊሆነው ነው ከቆመ ማለት ነው መግባቱም። ስለዚህ እዚሁ ሀገር ውስጥ ያሉ ከበፊት የነበሩ መኪኖችን ነው የምናገላብጠው። ስለዚህ መኪኖቹ አንዳንድ ጊዜ አሁን ለምሳሌ ሎንግ ቤዞች ሎንግ ቤዞች ማለት ነው የፒስታ መንገድ እንዲሁም ደግሞ ወደ እርሻ ቦታ መግቢያ እነዚህ ዋኔች ዜድ ሞተር ያላቸው እነዚህ መኪኖች አሁን በዚህ ሰዓት እየጨመሩ እንጂ እየቀነሱ አይሄዱም ማለት ነው። 98 97 ሞዴል ከዚህ በፊት በባሌስትራው እስከ 1.56 ድረስ እየሸጥናቸው እንገኝ ነበር። ያንን ቪዲዮ እያዩ እኔ ጋር የሚደውሉ ሰዎች አሉ። አሁን እስከ 3 ሚሊዮን ንጹህ ከሆነ እስከ 3 ሚሊዮን ድረስ እየተጨጠሩ ይገኛሉ ማለት ነው። ስለዚህ እንደ ገበያው ለመሆን የዛሬን ዋጋ ማወቅ ይኖርብናል ማለት ነው። አብዛኛው ሰው ግን መኪና ሲያይ ትናንትና ላይ የቆመ መኪና ይደውልና እንደ ዝም ብላችሁ ነው እንደ የምትለቁት መኪና ብሎ የሚጮህ አለ። ነገር ግን እኔ መኪና በየቀኑ በየጊዜው ስለምለቅ እዛ ላይ መመልከት ትችላላችሁ። ስራዎቼ ግልጽና ግልጽ ናቸው፣ ምንም ድብቅ የላቸውም። ላንድ ክሩዘር ብሎ የሚደውልልኝ ሰው አለ። ለምሳሌ 220 ሺህ ብር የሚሸጥ መኪና አለ ብዬ ፖስት ሳረግ ላንድ ክሩዘር በዚህ ዋጋ የሚፈልግ ሰው አለ። አይሸጥም። መኪና ብራችን እኮ በጣም ወርቋል፣ እንደምታውቁት ነው። በጣም ነው የወደቀው። ስለዚህ ብራችን እስከወደቀ ድረስ የብሩ መጠን ቫልዩ በጣም የወረደ ስለሆነ ላንድ ክሩዘር በዚህ ማግኘት ይከብዳል። ትናንትና 1.5 ስንገዛ የነበረው መኪና 2 ሚሊዮን 2.5 ቢገባ ሊደንቃኝና አይገባም ማለት ነው። እና ቤተሰቦቼ እንግዲህ ማርቲ ገበያ ከዚህ በኋላ ሞቅ እያደረገ በየቀኑ የተለያዩ መኪኖችን ፖስት እያደረገላችሁ ይመጣል። ባለቤቶች በደላላ በኩል የሚደርሱ መኪኖች ይኖራሉ። እነዚህ መኪኖች ሊብሬ መጠየቅ አልችልም ሰውየውን ስለማላቅ። ባለቤቶች መኪና የሚሸጥ መኪና ለደላሎች ሰጥቷችሁ በድንገት እኔ ጋር ደርሶ ፖስት ከተደረገ እኔ ጋር ስልኬን አንስታችሁ መታችሁ መጣላት አያስፈልጋችሁም። ምክንያቱም መኪናውን የሰጠኝን ሰው በቀጥታ መጠየቅ ትችላላችሁ። እኔ እሱ ሰጥቶኝ ነው ፖስት አርጊው ብሎ ነው ወደ ስራ የምገባው ማለት ነው። ስለዚህ ታርጋ እንሸፍናለን። እከሌ መኪና ነው ብለን አይደለም የምንለቀው፣ ታርጋ እንሸፍናለን። እንዲሁም ደግሞ ሊብሬ ፖስት አናረግም። ስለዚህ ዋጋና የመኪናው አይነት ብቻ ነው ፖስት የሚደረገው። የተሰረቀ መኪና ካልሆነ በስተቀር ደግሞ እዚህ ጋር ወጥቶ ታይቶ የሚፈልገው ሰው ቢመጣ ለእናንተም ጥሩ ነው። እመኑኝ። ጭቅጭቅ የለም፣ ንግግር የለም። ዋጋው ይሄን ያህል ነው፣ መኪና ይሄ ነው ብላችሁ የምትሸጡ ትሆናላችሁ ማለት ነው። ቤተሰቦች እንደዚህ አይነት ችግሮች፣ ጫናዎች እየደረሱብኝ ስለሆነ ነው እንደዛ እምላችሁ። መኪና ስትሸጡ ሊብሬ የምጠይቀው ቀጥታ እኔ ጋር ካላካችሁ ግን ሊብሬ እንደ እናንተን ማምንበት ስለሆነ ሊብሬ አብራችሁ የመኪናውን ኢንፎርሜሽን መላክ አትርሱ። ቀጥታ ካልሆነ ግን ደላላው ጋር ስለሆነ የማወራው ስለ መኪናው ኢንፎርሜሽን ወስጄ ፖስት አረጋለሁ ማለት ነው። ስለዚህ እኔ ጋር መደወል አይጠበቅባችሁም። ከደወላችሁም ደግሞ እኔ መልሴ የሚሆነው ያንተ መኪና ወስጄ አልፖስትኩም ነው የምለው። ምክንያቱም የሰጠኝ ስለው ሌላ ስለሆነ ማለት ነው። ይሄን ይመስላል ቤተሰቦቼ። እኔ ስራዬን ብቻ ነው
ስራ የሚሰራ ሰው ደግሞ ሊበረታታ እንጂ ሊወቀስ ሊነገር አይገባም። ባለፈው ወር ላይ ባለፈው ሳምንት ከማማት በፊት ባለው ሳምንት ላይ አንድ ሰው ደውሎ እንደዚህ አስይሻለው ምናምን አካውንትሽን አዘጋለው እያለ እየለፈለፈ ነበረ እና ለዛ ነው ይሄንን የምላችሁ። እኔ መኪና ፖስት ሳረግ ታርጋ ጠፋለሁ። ስለዚህ የተሰረቀ መኪና ፖስት አላረግም። ግን መኪና አይፖስትም ካላችሁ ደግሞ አትስጡ ለደላላ ማለት ነው። እኔ ጋር ከደረሰ ፖስት አረጋዋለሁ። ተጠያቂነቱን አልወስድም ማለት ነው። እስካልሰጠህ ድረስ መጠየቅም ስለማትችል ማለት ነው። እንግዲህ ለዛሬ ይሄ የመጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሁኑ። ማርቲ ገበያ